ስራዎችን ስሰራ የነበረው በተለይ ባህል ትራዲሽናል የሆኑ ካልቸር ነክ የሆኑ ፔንቲንጎችን በደንብ መስራት እፈልጋለሁ። ስዕል በራሱ የሆነ ትርጉም ላለው ነገር መዋል አለበት ብዬ ስለማመን ከመዝናኛነቱ ባሻገር ማለት ነው። እና ያው ሞደርን ስራዎችንም እሰራለሁ። በእርግጥ 2017 ሀገር አቀፍ አንዳንዴ መንግስት ሌላም አካል ምናምን እንደዚህ ትኩረት አይኖረውም ስነ ጥበብ ብዙ ጊዜ እኛ ሀገር ላይ እና ግን የሆነ ወቅት ላይ ጠብቀህ ደግሞ ይሄን ነገር አንደርስታንድ የሚያደርግ አካል ሲመጣ ደግሞ ያንን እውቅና ወይም ያንን ስኬት ላይ መደርስበት አጋጣሚ አለና ላሳጥርልህና 2017 ሀገር አቀፍ እውቅና ተሸላሚ ነኝ፣ አንዱ ነኝ። ምናልባት ገብተህ ካየህ አድዋ 00 አዳራሽ ላይ የተዘጋጀ ትልቅ የሆነ መድረክ ነበርና የዋንጫ ተሸላሚና የባህልና ቱሪዝም ሚኒስቴር እንደ ሀገር አቀፍ የሚሰጥህ እውቅና አለ። እንትን ነው። በነገራችን ላይ ትንሹ ወጣቱ እኔ ነበርኩ እዛ ቦታ ላይ ሲሸለሙ ከነበሩት ሰዎች ውስጥ እድለኛ ነኝ። በህይወቴ ውስጥ በጣም ትላልቅ አንጋፋ ሰዎች ነበሩ፣ የስነ ጥበብ ሰዎች ነበሩ። እነ ጥላሁን ጉግሳ፣ እነ ሰራዊት ፍቅሬ የነበሩበት፣ እነ ጋሽ እሸቱ የአራት ኪሎ አርት ስኩል መምህር ማለት በተለያየ ዘርፍ ነው ሰዎች የተሸለሙት ከመላው ኢትዮጵያና አየህ ያ ነገር ይሆናል ብዬ አልነበረም እኔ ስሰራ የነበረው ፓሽኔ ስለነበረ በጣም ስለምወደው ነው የምሰራውን ነገር። ግን መልሶ ይከፍልሃል። የሆነ ወቅት ላይ የሆነ ነገር እንዲከፍለኝ እያሰብኩ በሰራ ኖሮ የሆነ ሰዓት ላይ ሰናከል ነበረ። ምክንያቱም ያንን ነገር ያንን የሆነ ሰዓት ማግኛት ነገር ትኖራለች ብዬ ተስፋ አድርጌ የመሰራ ቢሆን ኖሮ እሰለች ነበረ። ግን ያንን ተስፋ አድርገህ ማትሰራ ያንን ነገር ወደኸው ፓሽን ሆኖ ስትሰራው ግን አንተ ባልጠበቅከው ሰዓት የሆነ ስኬት ይመጣልና በምሰራውም ነገር ደስተኛ መሆን በራሱ አንድ ስኬት ነው በነገራችን ላይ ብዬ አምናለሁ። እኔ ሰዎች ስኬት የሚሉት ምን እንደሆነ በተለያየ አንግል ሊያዩት ይችላሉ። ግን የሆነ ሰው የሚሰራውን ነገር መውደድ በራሱ ስኬት ነው ብዬ አምናለሁ እና ያ ነገር ስለማስብ ነው አንተ ምን ያህል ትለፋ እንደነበረ ስለማቅ ትጥርስ እንደነበረ ስነ ጽሁፍ ላይ ምጽፋቸው ነገሮች በጣም ጠንካራ ነገሮች ናቸው፣ ስትሮንግ ናቸው። በእርግጥ ብዙ ጊዜ ሰዎች እንደማይቀበሉ ሀቅ ነበር ያኔ ራሱ ገብተዋል እና ግን የሆነ ወቅት ላይ ደግሞ ያ ነገር ተቀባይነት እንደሚኖረው አምናለሁ ብዬ አስብ ነበር። ለዛ ነው የጠየቅኩ። ብዙም አላሰልቻችሁ በወሬ እናንተንም እስኪ ላዳምጥ ነው። በጣም ነው የምናመሰግነው። የሽልማቱን ፕሮግራም በእርግጥ አይቼዋለሁኝ። አንዳንድ ያው በመሀላችን አለመገናኘት ምናምን ስላለ ነው እንጂ ስላልተገናኘን ነው እንጂ ሁሌም አስባለሁኝ። እኔ ባየሁ አጋጣሚ ቪዲዮውን አላልፍም፣ ላይክ አደርጋለሁኝ። ታውቃለህ፣ በስራ ደረጃ ጥበብ የጽሁፍ ስራ ብዙ ሞክረናል፣ ወደፊትም እንጽፋለን። አይቆምም፣ ይቀጥላል። ግን ምንድነው አንዳንድ ነገሮች የሚያዳክሙ ነገሮች አሉ። ትዳከማለህ፣ ቀዝቀዝ ትላለህ ምናምን እንጂ መቀጠላችን አይቀርም። ፈቃድ አለኝ አዲስ አበባ ላይ። በእርግጥ ግን ያንን አሁን ሙሉ እንትን ኢነርጂን አውጥቼ እስካሁን አልተጠቀምኩበትም እንጂ በዚህ ዓመት ራሱ ለ2018 አድሼዋለሁ። 2017 ምንም ሳልሰራበት ነው ፍቃዱ አሁን የታደሰው። በዚህ ዓመት ግን እስቲ ከፈጣሪ ጋር አሪፍ ስራዎችን ሰራለሁ ብዬ አስባለሁኝ። እኔ ከምንም በላይ ዛሬ ደስ ያለኝ ነገር እንደዚህ ስላወራን ስለተገናኘን የእውነት በጣም ደስ ብሎኛል። እኔ እናንተ በደንብ እንተዋወቃለን። ልባችን ውስጥም ያለውን ነገር ታውቃለህ። ያን ያክል የከፋ ክፉ ነገር የለም። ሁሌ መልካም ነገር ነው። ደግሞ ስኬታማ ነን። በተለይ ደግሞ ከኛ አካባቢ ያሉ ልጆች አይታቸዋል። አንተ አሁን አስጠርተህናል እኮ ከተማችንን፣ እኛን አስጠርተህናል። እኔ እንደውም በምን ላመስግን ምናምን ብዬ ሁላ አስብ ነበረ። የእውነቴን ነው የምነግርህ። እኔ እንደዚህ ሰዎችን ፈልጌ ምናምን አላወራም። ችግር አለብኝ። ሰዎች ኩራተኛ ነው ትዕቢተኛ ነው ምናምን ይላሉ። በዛ አንተ እንዳታይብኝ። እኔ እዚሁ ጋር እንኳን ደስ ያለ ለማለት ፈልጋለሁ። ምንድን ነው አረ በምን ችግር የለውም። ያንን እረዳለሁ እኮ ያሉትንም ነገሮች አንዳንዴ ስለምትከታተል ስለምታይ
ያው እንዳልከው በህይወት አጋጣሚ እንደዚህ የማትገናኝባቸው ጊዜያት አሉ እና ትጠፋፋለህ። ኖርማሊ እኔ በብዛት አሁን አለሁኝ እዛው ነኝ አዲስ አበባ ገባ ወጣ እያልኩ ነበር በፊት የምሰራው። አሁን ግን በስፋት ስራው በቃ አዲስ አበባ ላይ ቢዚ እያደረገኝ ነው ያለው የምሰራቸውን ነገሮች እና ትንሽ እንደ ከተማም እንደዚህ አይነት ያደገ ከተማ ላይ ነው ይሄኛውም እንቅስቃሴ የተሻለ የሚሆነው። ስለዚህ ውሳኔ ወደዛ የሚሆንበት ሂደት አለ። አሁን 2018 እንደዛ ነው የወሰንኩት። ወይዬ ነፂ ብራዘር ከታች ጓደኛ እያወራች ስለሆነ ነው። እነዚህ ቤቱን ያዝ ላስገባ። እሺ አይ ጃ ወይዬ ወይዬ እሺ፣ ዝም አልክ በመሀል። እሺ፣ እና ሀሳብህን ወደዚሁ ነው እንዳጠቃላይ። አዎ እንደዛ ነው ያሰብኩት። እዛም እዚህ ስቱዲዮ አለኝ፣ ግን እዛ አንድ ስቱዲዮ እና እዛው መኖሪያ ላመቻች እያሰብኩ ነው ያለሁት። በብዛት እንደውም ከስቱዲዮ ውጭ ቀጥታ እየሄድኩ እዛው ስራ የምሰራባቸው ቦታዎች ይበልጣሉ። በእርግጥ ግን ስቱዲዮ ላይ ደግሞ የምሰራቸው ስራዎች የሸራ ስራዎች፣ የቆዳ ስራዎችም ጭምር ስላሉ ኢቨን እዛ መቀመጫህን እዛ ስታደርግ ከስራ ጋር ከስራ ቦታ አንድ ላይ ሆኖ ያው ስቱዲዮ በባህሪው አርት ስራ የሚሰሩ ሰዎች በተለይ እንዲህ ፔንቲንግ ስራ ላይ አንድ መኖሪያ ቦታ ላይ የራስም ስቱዲዮ ያለበት ቤት ምናምን ነው አመቻችተህ የምትገባው እና እንደ እንትን ብዙም አንዳንዴ ጋላሪዎች ምናምን የጋራ የተለያዩ ሰዓሊያን ስራዎች የሚቀበሉ ሰዎች አሉ እንደ ቢዝነስ እንጂ ብዙ ጊዜ ያው ስቱዲዮ ላይ ነው ሰርተህ ከሰዎች ጋር ኮሚኒኬት የምታደርገው። አሁን ፕላትፎርሙም ከሰዎች ጋር እንድትገናኝ ስለሚያደርግ ኮንታክት ታደርጋለህ በስልክ ቁጥር ምናምን ከሰዎች ጋር። ከዛ ውጭ ግን በዛው በቅርብ ርቀት እዛ ሆነ መስራቱ የበለጠ ከዚህ ወልቂጤ ሆኜም እልክላቸው ብዙ ሰዎች ነበሩ። አሁን ግን እዛው አዲስ አበባ ሆኜ እዛው እየሰራው ሰዎችም የሚፈልጉት ነገር ካለ አድሬሴን ያው ቲክቶክ ላይ ምናምን እለቃለሁ ይታወቃል እና የሚፈልጉትን ነገር ትእዛዞች፣ ኦርደሮች ሲኖሩ ምናምን የምሰራበት ሁኔታ እያመቻቸው ነው በእምነት እና በይበልጥ እዛ ስሆንና ስረጋጋ ደግሞ አገኘሃለሁ፣ እናወራለን በደንብ ቁጭ ብለን። ምንም ችግር የለውም። እንትን አለ እስኪ ነገ እንደዋወል። እኔ አሁን ስልክን እንትን ኢንቦክስ አድርግኝ ስልክን። የኔ ስልክ ባዮ ላይ ያለው ነው፣ ሀያ ቤቱ ስልክ ነው። ሀያ ቤቱ ነው፣ እሱን ነው የምጠቀመው። በእሱ እንደዋወል እና አሁን ስቱዲዮ ላልከውም ነገር እንደዚህ የሚመቻችን ነገር እስቲ ዝም ብለን እንነጋገርበትና እኔም ባዮ ላይ አብረን ያለው ስልኬ ያው የስራ ስልኬ ነው፣ እሱን ነው የምጠቀመው። በቃ ምንም ችግር የለውም። እኔ ደውልልሃለው ነገር የሆኑ ነገሮችን አብረን የምንሰራቸውም ጥሩም ነገሮች ሊኖሩ ይችላሉ። እስቲ እንመካከራለን ወንድሜ፣ አይሻልም? በውስጥ እናወራለን። ሁላችሁም ሰላም ናችሁ? ሰላም ነህ? እግዚአብሔር ይመስገን። አለን አለን። እንዴት ነህ?